ገንዘብ ፈልጌ አይደለም የመጣሁት አልኩ። ስንት ስራ ትቼ ነው የመጣሁት። ግን ካልፈለክ የወለደች ሴት ጋር ትዳር ያላት ሴት ጋር ምንድን ነው የምትልከሰከሰው? እስከዛሬ አብርሽም ዙሪያ ያሉ ሰው ወያላውላ ከሰፈር ዱርዬ ከመንገድ ላይ ያነሳቸው ሰዎች ውጣ ገባ ሲሉኝ ዝም ብያለሁ። ገብቶታም ወንድም ምስል አይጨክንብኝም ብለን ነው አይደል? አሳያለሁ። ኦቨር ምትሄድ ከሆነ ያሳያል። አይጨርሻለሁ። ጀመር እኔ እንደዚህ ሳይህ ራሱ ማለት ነው ሳይህ ራሱ በጣም ልጅ ነው የሚመስለው። ሰላም ሰላም፣ እንዴት ናችሁ ውድ የዩቱብ ቤተሰቦቼ? እኔ ያለሁላችሁ ፈጣሪ ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ይበልኝ። ያው ዛሬ የመጣሁበት ሀሳብ ምንድን ነው መሰላችሁ? በአጭሩ ስነግራችሁ ባለፈው አቤልን አግኝቼው ነበር። ሰሞኑ አቤልን አግኝቼ ሳወራው ሄርሜላን ከአብርሃምና ከሩታ ህይወት ለአንዴና ለመጨረሻ ጊዜ እንድታስወጣ ፈልጋለሁ አልኩት። እሺ ብሎኝ ነበር። ነገር ግን እሺ ብሎኝ በምትኩ እንትን ያለኝ የጠየቀኝ ነገር ነበር ማለት ነው። ምንድነው እሱ የጠየቀኝ ነገር? ደስታ የሚባለውን ልጅና ኖቤልን ከሩታ ህይወት ለአንዴና ለመጨረሻ ጊዜ አስወጥተ ከዛ በኋላ ችግር የለውም ምን ሄርሜላን አስወጣታለሁ ነበር ያለኝ። እና ስለዚህ በዛ መሰረት ዛሬ ያው ኖቤል ወንድማችን ነው። ከእሷ ህይወት ለማስወጣት በጣም ከባድ ነው። ምክንያቱም ልክ እኔ የሩታ ወንድም እንደሆንኩት ሁሉ እሱም ለሩታ ወንድሟ ነው። ስለዚህ አንተ ከእሷ ህይወት ውጣ ማለት በጣም ከባድ ነገር ነው። ስለዚህ ምንድነው ያደረኩት? እዛው እሷ ህይወት ውስጥ ሆኖ ነገር ግን ከአንድ ሁለት ሶስቴ ያበላሻቸው ነገራቶች አሉ። እንደዛ አይነት ስህተት እንዳይደገም ጭራሽ መደገም የለበትም። ከአንተ አልፎ የአንተ ባህሪ መበላሸቱ ሳለ ጸባይህ ነው እያልን ብዙ ጊዜ ስናልፍ አሁን ደግሞ ሩታንም እንትን እያልካት ነው፣ እያበላሻት ነው። ኢቭን እኔ አሁን ቤተሰብ ሩታ ምንም ነገር ጠይቂያት ይህንን ነገር አድርጊ ስላት እምቢ ብለኝ አታውቅም። ለመጀመሪያ ጊዜ ነው እምቢ አለች። ይሄ ነገር እንዴት ተፈጠረ? በእንትና ምክንያት ማለት ነው፣ በኖቤል ምክንያት። ኖቤል ከራሱ አልፎ እሷን በቀላት። ይሄ ነገር ደግሞ በጣም እያናደደኝ ነው። ሆኖም ከዚህ በኋላ እንደዚህ አይነት ስህተት እንዳይደገም ብዙ ነገር አስረድቼው፣ ያው እኔም በስራ ቢዚ ስለሆንኩኝ እኔ ባልኖርም እንደዚህ አይነት ነገር እንዳይፈጠር ብዬ ነግሬዋለሁ። ደስታን ደግሞ ጠርቼዋለሁ። ዛሬ እየመጣ ነው። እሱ ሲመጣ ለአንዴና ለመጨረሻ ጊዜ ከሩታ ህይወት እንዲወጣ ነው የምነግረው። ከዛ አይ አልወጣም ካለ መጀመሪያ ምን እናደርጋለን መሰላችሁ? ብር ከሆነ ፈልጎ የመጣው ብርን ሰጥተ ነው ይህንን እንካ ብለህ ነው ይሄዳል ማለት ነው። አይ አይደለም ሌላ ጥቅም ከሆነ የፈለገውን ጥቅም እንዲናገርና ነግሮኝ ያህንን ጥቅም መስጠት ከቻልን እንሰጠዋለን። ካልሰጠነው ደግሞ ካልቻልን ደግሞ እንዲሄድ እናደርገዋለን ማለት ነው። ከነዚህ ውጭ የሆኑ ደግሞ ከሆነ ይሄ ልጅ ብዙ ጠላቶች አሏቸው አብርሃምና ሩታ። የእነሱ ጠላቶች ልከውት ከሆነ ደግሞ ይህንን ልጅ ምን እናደርገዋለን? በግዴታ እናደርገዋለን ማለት ነው። በፍቅር እንሞክራለን፣ በጥቅም እንሞክራለን። አይ ካለ ግን በግድ ነው ማለት ነው ከሩታ ህይወት ማስወጣው። ስለዚህ ጠርቼዋለሁ። አይ ቲንክ እየቆየ ነው። ብዙም ሰፈሩን አያውቀውም መሰለኝ፣ ሳይጠፋበት አይቀርም። ይምጣና ደግሞ እሱ ያለውን ነገር በደንብ እኔ ቤተሰብ እውነት የምነግራችሁ ነገር ቢኖር በሩታ ህይወት ምንም አይነት ቀልድ አላውቅም። በቃ እስከ ዛሬም አይታችኋል ብዙ ነገር። ኢቭን የእሷ ባሏ ከሆነው የልጇ አባት ከሆነው ሰው ጋር ብዙ ግብ ውስጥ የገባሁት ለእሷ ህይወት ስል እኔ በሩታ አሁንም ነገም ከነገ ወዲያም ጭራሽ ቀልድ አላውቅም። ይህንን ነው እንድታውቁልኝ የምፈልገው። የእሷን ህይወት ለማስተካከል ነው እንጂ ለእሷ መጥፎ ነገር አስቤ አይደለም። እሷ ደግሞ ያልተረዳችው ነገር ይሄ ዛሬ ላይ የሆነ እንትን ማለቱ ምናምን ሆይታው ምናምን ተመችቷት ነው፣ ግን ምንም ጥቅም የለውም። ይሄ ነገር ትዳሯ ነው፣ እስከ መጨረሻው ድረስ የሚቆየው ትዳሯ ነው። ያው ከዛ ጋር የሚመጣው እሱ መሰለኝ ያው እየመጣ ነው እና ትዳሯ ነው እስከ መጨረሻው ድረስ አብሯት ሊቆይ የሚችለው ነገር ትዳሯና ባሏ ነው። ስለዚህ ይህንን ነገር ደግሞ ማስተካከል እያለባት ወደ ሌላ ነገር ገብታ የአብርሃምን ስህተት መድገም አለባት ብዬ አላስብም። ደስታን ደግሞ እስኪ እየመጣ ነው እናወራለን ማለት ነው። ሰላም اهتمي بنفسك لأن العناية ببشرتك تعني حبك لها. كريم ليتنا ሁሉ ሰላም ሁሉ መልካም አሉ። ቆንጆ
ቆንጆ እንዴት ነህ? አለ ሁሉ ሰላም። ያው ዛሬ ምን አለ መሰለህ ደስታ፣ ከዚህ በፊት ትንሽ እኔ እናንተ ተጋጭተናል አይደል? አልተግባባንም። የመጣበትን መንገድ እኔን ስላላስደሰተኝ ትንሽ አስቀይሜ ሊሆን ይችላል ምናምን፣ እሱን እንርሳውና ዛሬ በሰላም ላወራህ ነው የጠራው። ምንድነው ማወራህ? እኔ ለሩታ ስል ብዙ ነገር አድርጌያለሁ። ሜቢ የምትከታተለን ከሆነ በደንብ የምታውቀው ነው የሚሆነው። ይሄ ብዙ ነገር አድርጌያለሁ። ብቻ ሰው እንትን እስከ ማለት እስከ ማስፈራራት፣ ከዛም አልፌ እስከ መጣላት ድረስ ደርሻለሁ። በእሷ ህይወት ማለት ነው። ስራዬን ትቼ የእሷ ህይወት በምንም አይነት ሁኔታ እንዲበላሽ አልፈልግም። በመጀመሪያ ሲቀጥል ደግሞ በቃ አሁን እሷና አብርሃም ያሉበት ነገር በጣም ነው ደስ የሚል። እያየህ ነው መሰለኝ ከትላንት ወዲያ ምናምን እያየህ ነው። ሲያሰቃያት ነው ሲያሰቃያት እያሰቃያት አይደለም። ይኸውልህ የሰው ደስታ ሲመለስ ስማኝ፣ እህትህ ናት አይደለ ሩታ? እህትህ ናት አይደለ? የእናቴ አባቴ ልጅ ነች አይደለ? ግን ለምንድን ነው እንደዚህ ስትሰቃይ ዝም የምትሏት? በዚህ ምን ማለት ነው? እሷ እኮ ይሄ አይገባትም። ይኸውልህ ልንገርህ፣ ስማኝ ደስታ፣ ይኸውልህ ከአንተ ጋር ሆና አቡሻዬ፣ እኔ ይኸውልህ ልንገርህ፣ አሁን እዚህ ጋር ስመጣ ስለ ሩታ አስቸኳይ ነገር እፈልጋለሁ ምናምን ስላልከኝ ነው የመጣሁት። ገብቶሃል? ሎኬሽን የላክልኝ ቦታ መንገድ እምቢ ብሎኝ መኪናዬን ይዛ ቁሜ ነው በፀሐይ ነው የመጣሁት። ገብቶሃል? በኋላ ነው አዳምጠኝ። ይህንን ውድ ጊዜ ሰጥቼ የመጣሁት የሩታ ወንድም ስለሆንክ ገብቶሃል አይደል? የልዕልቷ ወንድም ስለሆንክ ነው። እሱን በኋላ ታወራለህ። አሁን የምታወራኝ ኖሬ አጭር ጊዜ ነው ያለኝ። ብዙ ስራ ትቼ ነው የመጣሁት። ማንም ስራ ፈት የለም። ይኸውልህ እዚህ ጋር ሰማኛ እያልኩሽ አይደለም፣ እንደዛ እያልኩሽ አይደለም። ችግር የለውም። አንተ በጣም አስተዋይ ሰው ነህ፣ ጥሩ ሰው ነህ። ገብቶሃል? ብዙ ሰዎች ይደውሉልኛል። ገብቶሃል? ላገኝህ እናውራ፣ የሆነ ነገር ማስፈራሪያ ምናምን ያደርጉኛል። ራቅ ከሩታ ምናምን። አንተ ግን አክብሬ የመጣው በጣም አሪፍ ሰው ስለሆንክ ነው። ገብቶሃል? ብዙ ስራ ትቼ በአንድ ስልክ የመጣሁልህ ማለት ነው። እና አሁን ያለውን ነገር ተረጋግተህ እንደ ተማረ ሰው እንደ አስተዋይ ሰው አስተዋይ ታስታውቃለህ። እና ተረጋግተህ ነገሩን እንደዚህ ጸብ የሆነ መጥፎ ቃላቶች ምናምን ነው ለጸብ መጣ ኖሮ ቆመህ ሰላም እስክትለኝ እንደዚህ ተረጋግተህ እስክታወራኝ ድረስ አልጠብቅም። ገባህ? ምንም እኔ ይኸውልህ ምንም በደንብ አንተ አታውቅኝም። ሜቢ ትላንትና ስለመጣ ስማኝ፣ በጣም አከብርሃለሁ። ስማኝ አንዴ ደስታ ስማኝ፣ ይኸውልህ አይለቃል እንዳትናገር እሺ። ስማኝ፣ አንተ ትላንትና ስለመጣ እኔ ስለ እኔ ማንነት ላታውቅ ትችላለህ። እኔ ብዙ ነገር ማድረግ እችላለሁ። በሩታ መተህብኝ አይደለም በማንም ብመጣብኝ፣ እኔ በምወዳቸው ሰዎች መተህብኝ የትም ድረስ ጥግ ድረስ መሄድ የሚችል ሰው ነው። ነገር ግን ያንን ነገር ስቴፕ ባይ ስቴፕ አለ። ገባህ? ስለዚህ መጀመሪያ እዚህ ጋር በሰላም እና በፍቅር እኔ እናንተ ከተግባባን ወደ ሌላ ወደ ጸብ ምናምን የሚያስኬደኝ ምንም አይነት ነገር አይኖርም ማለት ነው። የመጣሁበትን ሀሳብ ይኸውልህ አጠር አድርጌ ሳስረዳ፣ በቃ ሩታና አብርሃም አሁን ያሉበት ነገር ደስ ይላል። አብርሃም ከሄርሜላ ጋር ሆኖ አንድ ቀን የሆነ ተደስቶ ያልሳቀውን ሩታን አንድ ቀን ሲያገኛት ግን አብራው ስትሆን ምን ያህል እንደተደሰተ አይታል። ሩታም ደግሞ ማለት ነው ይኸውልህ ከአንተ ጋር ሆና ምናምን የምታሳየው ሳቅ የውሸት ነበር። ነገር ግን የእውነት ከልቧ የሳቀችው ከእሱ ጋር ስ ይሄ ደግሞ የሁለታቸው ፍቅር አሁንም ድረስ እንዳለ ነው የሚያሳየው። አንዴ ልጨርስልህ። ስለዚህ አንተ ደግሞ የሁለቱ ፍቅር ተመልሷል አይደል? ባለትዳር ናት፣ የልጅ እናት ናት አይደል? አንተ ምንም አሰራልህም። ከእሷ ህይወት ውጣ። አንተ እንደዚህ ውጣ ግባ ስላልከኝ መውጣ ምገባ አይነት ሰው አይደለሁም። እና ተረጋጋ። ስታይነ እኮ አንተ ትሻላለህ ካሉት ከአብርሃም ጋር ጓሮ ኳላ ከሚሉት ሰዎች አንተ አሸንጉሊቶች ትሻላለህ። ምን አይነት አይምሮ እንዳላቸው አላውቅም። ገብቶሃል? አንተም ቢሆን ግማሽ ነው እንደሚሰማው። አንተ ከሩታ ውጣ ስላልከኝ መውጣ አይነት ሰው አይደለም። ገብቶሃል? እኔና እሷ ያለን ነገር አለ። ማሳወቅ ባለብን ሰዓት እናሳውቃለን። ሁሉም ነገር ቢገባህ አንተ እኔና ሩታን አብረ በቃ ወደፊት ገብቶሃል? ወደፊት እንሂድ። ሳቋን
መመለስ ነው መቻል ያለብህ። አሁን ደስታዋን ምናምን ስትል ሰማሁኝ። እንዴት ስስቃየች ስስቅ ነበረ። አብርሃም ሳቋን ተመለሰ ምናምን። ሳቋ ሳይመለስ ለምን መጣሽ? ምንድን ነው የምትፈልገው? እያየህ ነው እንግዲህ ልጁን አንድ 3 ወር 6 ወር ምናምን ያልሞላው ልጅ ከእናት ነጥለህ መውሰድ እና የሆነ ቦታ ውስጥ እንትን ማድረግ በህግ እንደሚያስጠይቅ ታውቃለህ። ምን አይነት አይምሮ ቢሆን ታሞ ነው ወይስ ጸበል ለምን አባቱን ይወስድ አይደለም? አይ ለአንተ ብትወስደው ምናልባት ህግ ሊጠይቅ ይችላል። አባቱ ምን ሊያጣባቱ ነው? ሄርሜላ ልታጠቡ እሱ ሄርሜላ ስማ፣ እኔ ልክ ነው እያልኩኝ አይደለም። አዳምጠኝ። የሄርሜላ ነገር እየታያችሁ አይደል? የአቤል ነገር ምን እየሰሩ እንዳለ እየታያችሁ አይደል? ቆይ ምንድን ነው የምትፈልገው ከነሱ ከሱ ጋር? የሩታ ሰራተኛ እናርጋት ነው ወይ ዳይፐር ትቀይርለት? ችግር የለም። እኔ ወጪዋን ሸፍን። አንተስ ምንድን ነው የምትፈልገው ከሩታ? ምንድን ነው የምትፈልገው? ይጂ ምን ትሰሪያለሽ ምናምን እኮ። አንተስ ከሩታ ምንድን ነው የምትፈልገው? አንተስ ከሩታ ምንድን ነው የምትፈልገው? ይኸውልህ ሩታ የታመመው በነገራችን ላይ የታመመውን ልቧን ደስታ ይኸውልህ አንተ ራስህ እንደ ጻድቅ ጠጋንበል እየረበሽ ይኸውልህ ደስታ ራስህን እንደ ጻድቅ ምናምን ነገር ባታይ ደስ ይለኛል። ምክንያቱም አንተም ሄርሜላ የምትሰሩት ስራ የተራ ሰው ስራ። ምክንያቱም ይኸውልህ የአንድ የተከበረ ሰማኝ ወንበዴና እንድሰማኝ ይፈልጋሉ። ደስታ ስማኝ፣ እዛ ሄደህ ማለት ነው ማውራት የለመድከው ላይ ማውራት ትችላለህ። ኖቤል ምናምን ፈረንጁ ምናምን የሆነ አንተ ከሆነ ሀገር ነው የመጣኸው ብለው እነሱ እንትን አሉልህና እኔ እንደዛ እምልህ افركيها انقعيها ضيفي لها مزيل بقع تروح البقع تقريبا انا ابغاها تروح كلها. ريال نظافة بلاتينية الجديد في 10 مرات مزيلات بقع إضافية.